ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደና መጣችሁ። ቨርጂል ቫን ዳይክ በሊቨርፑል ቤት የሚያቆየውን የ2 አመት ኮንትራት መፈረም ችሏል። በዛሬው ቆይታችን እንግዲህ ምን መለከተው ጉዳይ ይሆናል። እስከ መጨረሻ ደቂቃ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ሰብስክራይብ ላይ ሼር ያደርጋችሁ የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ እንግዲህ ወደ ቨርጂል ቫን ዳይክ የኮንትራት ሁኔታ ምንገባ ይሆናል ማለት ነው። ቨርጂል ቫን ዳይክ እንግዲህ ጃንዋሪ 2018 ላይ ነበር ለሊቨርፑል መፈረም የቻለው። ከፈረመም በኋላ እንግዲህ ሊቨርፑል በጣም ትልቅ የሚባልን ለውጥ ማምጣት እችሏል። እሱ ከፈረመ በኋላ ነው እንግዲህ የተለያዩ ዋንጫዎችን ማሳካት የቻለው። ምክንያቱም ሊቨርፑሎች እንግዲህ ተከላካይ ቦታ ላይ በጣም ሲቸገሩ ነበር። የተረጋጋ የተከላካይ መስመር አይደለም የነበራቸው። ብዙ ጎሎች ይቆጠሩበት ነበር። ፊት ለፊት መስመሩ ጠንካራ ቢሆንም ተከላካዩ ግን ጠንካራ አይደለም የነበረው። ነገር ግን ቨርጂል ቫን ዳይክ ወደ ሊቨርፑል ከመጣ በኋላ እንግዲህ ያ ነገር ሊቀየር እችሏልና ላለፉት 7-8 አመታትም እንግዲህ በሊቨርፑል ቆይተው ድንቅ የሚባል ጊዜን ማሳለፍ ይችላል። አንድ የሻምፒዮንስ ሊግ፣ አንድ የፕሪሚየር ሊግ፣ ሁለት የካራባኦ ካፕ፣ አንድ የኤፍኤ ካፕ፣ አንድ የሱፐር ካፕ፣ አንድ የዓለም የክለቦች ዋንጫ ማሳካት የቻለ ተጫዋች ነውና በዘንድሮ እንግዲህ የኮንትራቱ ሁኔታ ያበቃ ነበር። በክረምት ላይ ይህ ሲዝን ካለቀ በኋላ እንግዲህ በሊቨርፑል የሚኖረው ቆይታ ያበቃ ነበር። ነገር ግን ዛሬ ሊቨርፑሎች ይፋ ባወጡት መሰረት እንግዲህ በሊቨርፑል ቤት የሚያቆየውን የ2 አመት ኮንትራት መፈረም ይችላል። እስከ 2027 ክረምት ድረስ እንግዲህ በሊቨርፑል ቤት የሚቆይ ይሆናል። ኮንትራቱን ሲጨርስ እንግዲህ በሊቨርፑል ቤት 9 አመት ተኩል ቆይታ ያደረገ ይሆናል ማለት ነውና በዚህ ቆይታው እንግዲህ ቀደም እንዳልኳችሁ በጣም ድንቅ የሚባል ተጫዋች ነው። በፕሪሚየር ሊጉ ታሪክ ራሱ ምርጥ ተከላካይ ከሚባሉ ድንቅ ተከላካይ ከሚባሉ መካከለም እንግዲህ መሰለፍ ይችላል። በጣም የተረጋጋ ነው። ፈጣን የሚባል ተጫዋች ነው። በደንብ ነው ኤሪያውን ኮንትሮል ማድረግ የሚችለው። እንደዚሁም ደግሞ አጠገቡ ላሉት ተጫዋቾች እንግዲህ በደንብ እንዲጫወቱ የበለጠ ብቃታቸውን አውጥቶ እንዲጫወቱ ማድረግ የቻለ ተጫዋች ነው። እሱ ከመጣ በኋላ እንግዲህ ከተለያዩ ተጫዋቾች ጋር መጣመር ይችላል። ከማቲፕ ጋር ተጣምሯል፣ ከጎሜዝ ጋር ተጣምሯል፣ ከኮናቴ ጋር ተጣምሯል፣ እንደዚሁም ከኳንዛ ጋርም ተጣምሯልና የተለያዩ ተጫዋቾች እሱን ለማጣመር ይመጣሉ። እሱ ባለበት ሰዓት እንግዲህ ሁሉ ጊዜም ጠንካራ የሆነ ሊቨርፑልን ነው እየተመለከተን ያለነው። ዘንድሮም እንግዲህ ይህንን ብቃቱም እየተመለከተን ነው እንገኛለን። ባለፉት 32 ጨዋታዎች እንግዲህ በኤሪያል ውን እንደሱ አንደኛ የሆነ ተጫዋች የለም። ዘንድሮ ድንቅ የሚባል ጊዜን እያሳለፈ ነው የሚገኘው። ምናልባትም እንግዲህ ኤሲኤል ጉዳት ካጋጠመው በኋላ ድንቅ የሚባለውን ተጫዋችነት ጊዜውን እያሳለፈ ነው የሚገኘው። ከዛ በፊት እንግዲህ በአለም ላይ ምርጥ የሚባል ተከላካይ ነበር። በባላንዶር ራሱ ሁለተኛ ደረጃ ላይ ነበር የወጣው ከሜሲ በመቀጠልና ምን ያህል ቶፕ ሌቭል ተከላካይ እንደሆነ እንግዲህ መመልከት ይችላል ነበርና ቀደም እንዳልኳችሁ እንግዲህ ኮንትራቱ ዘንድሮ ያበቃ ነበር። በብዙ የሊቨርፑል ደጋፊዎች በብዙ የኳስ ተመልካቾች ዘንድ እንግዲህ ከሊቨርፑል ሊለቅ ይችላል የሚል ስጋት ውስጥ ተገብቶ ነበር። ምክንያቱም እንግዲህ በጣም የትንሽ ቀናቶች ናቸው የቀሩት የሱ ኮንትራት ሊያበቃ የነበረው። ምናልባትም ይሄ የውድድር ዘመን ካለቀ በኋላ ከሁለት ወር ምናምን በኋላ እንግዲህ የሱን ኮንትራት የሚያበቃ ይሆን ነበርና ሊቨርፑሎች እንግዲህ ለምንድነው እስካሁን ድረስ ያላስፈረሙት፣ ለምንድነው ቀድሞ ይህንን ኮንትራቱን ጉዳይ ያልሰጡት የሚሉ በጣም ብዙ ጥያቄዎች ሲነሱ ነበር። አንዳንድ መረጃዎች እየወጡ ያሉት እንግዲህ ምንድነው በቃል ደረጃ ክረምት ላይ እሱን ለማስፈረም ጠይቀውት ነበር የሚል ነገር አለ። ነገር ግን አሰልጣኝ አርነ ስሎት አዲስ ከመሆኑ አንፃር እሱን በደንብ እንመልከተው በሚል ነው እስካሁን ድረስ የዘገየው የሚሉ አንዳንድ መረጃዎች እየወጡ ነበር እና በዚህ የኮንትራት ሂደት ላይ እንግዲህ ምንም አይነት ችግር አልተፈጠረም። በጣም ስሙዝ በሆነ መልኩ ነው ያለቀው ነው እየተባለ ያለው። ማንም ሐሳቡን የቀየረ አይደለም። መጨረሻ ላይ ሐሳብ ለመቀየር የሞከረ ነገር የለምና በጣም በጥሩ ሁኔታ በተሳካ ሁኔታ ነው ድርድሩ የተካሄደው ነው የተባለው እና በዚህ ድርድር መሰረት እንግዲህ ቨርጂል ቫን ዳይክ በፕሪሚየር ሊጉ 3ኛው ውዱ ተከፋይ ይሆናል ነው እየተባለ የሚገኘው ከኤርሊንግ ሃላንድና ከመሐመድ ሳላህ በመቀጠል ከኬቨን ደብራይን ደግሞ እኩል በመሆን ማለት ነው እስከ 20 ሚሊዮን ፓውንድ ድረስ በአመት ያገኛል ነው እየተባለ የሚገኘው። በሳምንቱ ደግሞ አንዳንድ መረጃዎች 380,000 ፓውንድ ያገኛል የሚሉ አሉ። አንዳንድ መረጃዎች ደግሞ 400,000 ነው በሳምንት የሚያገኙ የሚሉ መረጃዎች አሉ። ብቻ ግን በዛ ሬንጅ ውስጥ ነው ይሄን ሳምንታዊ ደሞዙን የሚያገኘው ማለት ነው ቨርጂል ቫን ዳይክ። አሁን የመሐመድ ሳላህን ከተመለከተነው እንግዲህ እስከ 480,000 ፓውንድ ድረስ በሳምንት ያገኛል። ነገር ግን የሱ የአብዛኛው ነገሩ የእንትን አለበት የቦነስ አለበት የመሐመድ ሳላህ። የቨርጂል ቫን ዳይክ ግን አብዛኛው ከዚህ ከሚያገኘው ሳምንታዊ ደሞዙ ማለት ነው አብዛኛው ቋሚ ነው። ትንሽ ብቻ ናቸው ነው ቦነስ ደረጃ የተቀመጡት። ምክንያቱም ተከላካይ ስለሆነ እንግዲህ የሱ ቦነስ የሚታሰበው እንደ ቡድን ነው። ቡድኑ ጥሩ ውጤት ባመጣ ቁጥር እንግዲህ እሱም ቦነሱ እየታሰበለት ይመጣል ነው እየተባለ የሚገኘው። በአጠቃላይ ግን እስከ 400,000 ፓውንድ ድረስ በሳምንት ያገኛል ቨርጂል ቫን ዳይክ እና ይቀንሳል የሚባል አይነት ነገር ነበር።
ነበር ነገር ግን የሱ አልቀነሰም እንደም ጨመረለት እንጂ በሳምንት የሚያገኘው ደሞዙ ይሄም ማለት እንግዲህ የብር ጉዳይ አልነበረም እስካሁን ድረስ የሚያቆያቸው በእነዚህ ተጫዋቾች የኮንትራት ሁኔታ ላይ ማለት ነው የምናልባት የርዝማኔ ጉዳይና እንደዚሁም ደግሞ አሰልጣኝ አርነ ስሎትን እንመልከተው የሚል ጥያቄ ብቻ ይሆናል እስካሁን ድረስ እንዳይፈርሙ ያደረጋቸው ማለት ነው ከዛ በኋላም እንግዲህ ቨርጂል ቫን ዳይክ የሰጠው አስተያየት ነበረ የሰጠው አስተያየት እንግዲህ ምንድነው ሁልጊዜም ሊቨርፑል ነበረ ዋናው ምርጫ ይሄ ብሏል በእርግጥ የተለያዩ ክለቦች እንግዲህ እሱን እናስፈርምህ ብለው ጥያቄ አቅርበውለት ነበር አሁን ላይ እንግዲህ ወጡ የተለያዩ መረጃዎች እንደሚያሳዩት ከሆነ ቼልሲዎችም እንግዲህ በነጻ እሱን ለማስፈረም ፍላጎት ነበራቸው የሚሉ አሉ እንደዚሁም ፒኤስጂዎች ከዚህ በፊትም እንግዲህ ሲነገር እንደነበረ እሱን ለማስፈረም ፍላጎት ነበራቸው ነገር ግን እሱ በሊቨርፑል መቆየት ስለሚፈልግ ብቻ ነው ያልተሳካላቸው ወይም ደግሞ በደንብ ገፍተው ያልሄዱት እንደዚሁም ደግሞ ከሳውዲ አረቢያ ክለቦችም ራሱ እሱን እናስፈርምህ የሚል ጥያቄ አቅርበውለት ነበር እሱን ለማስፈረም ፍላጎት ነበራቸው እንደዚሁም ሊቨርፑል አሁን ከሚከፍለው በላይ ለመክፈል ፍላጎት ነበራቸው የመሐመድ ሳላህም እንግዲህ እንደዚሁ ተመሳሳይ ነገር ነው በጣም በውድ ዋጋ እናስፈርምህ ነበር ያሉት በውድ ዋጋ ሳምንታዊ ደሞዝ ማለት ነው ነገር ግን ሁለቱም እንግዲህ ሊቨርፑል ነበር ምርጫችን ዋንኛው ምርጫችን ሁሉ ጊዜ ምርጫችን የነበረው ሊቨርፑል ነው ብለዋል በተጨማሪም ቨርጂል ቫን ዳይክ ምንድነው ያለው በዚህ ሰዓት እንግዲህ በጣም ኢሞሽናል ነኝ የሆንኩት ምክንያቱም እንግዲህ ለሊቨርፑል ምን ያህል ፍቅር እንዳለኝ ሁሉም ሰው ያውቃል እኔ ሊቨርፑልን እወዳለሁ ሊቨርፑልም እኔን ይወዱኛልና እዚህ በመቆየታችን በጣም ደስተኛ ነኝ ብሏል ከዚህ በፊትም እንግዲህ የተለያዩ ስኬቶችን ማሳካት እችለናል የተለያዩ ዋንጫዎችን ማንሳት እችለናል አሁንም እንግዲህ የፕሪሚየር ሊጉን ዋንጫ ለማንሳት በጣም እየተጠጋን ያለ ነውና ደጋፊው ጋር ስናከብር እንግዲህ ምን ያህል ኢሞሽናል እንደሆነን እናውቃለን ይሄንን ዋንጫ ማሳካት የተለያዩ ዋንጫ ማሳካት ለዚህ ክለብ እንግዲህ ደጋፊዎቹን ምን ያህል እንደሚያስደስት ለነሱ ምን ያህል ክብር እንደሆነ እንግዲህ ተመልክተናልና ያንን ነገር አሁንም ማሳካት እንፈልጋለን በቀጣይም እንግዲህ የተለያዩ ዋንጫዎችን ማሳካት እንደምንችል ስላወቀን ነው እዚህ የፈረምኩት ብሏልና ሊቨርፑልን በጣም ነው የምወደው ብሏል ይህ ነገር እንግዲህ አሁን ብቻ አይደለም ያለው በተደጋጋሚ አመቱን ሙሉ ሲሰጠው የነበረው አስተያየት ነው ሊቨርፑልን እወዳለሁ ሊቨርፑሎችም እኔን ይወዱኛል የሚለው አስተያየት ማለት ነውና አሁንም ያንን ነገር ነው እንግዲህ ያንጸባረቀ የሚገኘው እና ማያይዞ ምንድነው ያለው በዚህ ሰዓት እንግዲህ በጣም ደስታ ይሰማኛል በጣም ክብር ይሰማኛልና እዚህም መቆየት መቻሌ በጣም የሚያስደስት ነገር ነው እስካሁን ድረስ እንግዲህ የተለያዩ ነገሮችን ማለፍ ይችላልናል በሊቨርፑል የተለያዩ ስኬቶችን ማሳካት ይችላልናልና እንደዚህ ባሳካውበት ብዙ ነገር ባየሁበት ክለብ እንግዲህ ለሁለት አመት ተጨማሪ ውሌን ማራዘም እንግዲህ በጣም የሚያስደስት ነገር ነው በጣም ደስተኛ ነኝ ብሏል ቨርጂል ቫን ዳይክ እንግዲህ በአምበልነቱ የመጀመሪያውን የፕሪሚየር ሊግ ዋንጫ ለማሳካት በጣም ተቃርቧል ዋንጫውንም ሲያነሳ እንግዲህ በአምበልነት አንድን ክለብ እየያዘ የፕሪሚየር ሊጉን ዋንጫ ያነሳ የመጀመሪያው ኔዘርላንዳዊ ተጫዋች መሆን ይችላል አሰልጣኝ አርነ ስሎትም እንደዚሁ በተመሳሳይ የመጀመሪያው ኔዘርላንዳዊ አሰልጣኝ ይሆናል ፕሪሚየር ሊጉን በማንሳት ይሄም እንግዲህ ተጨማሪ ክብር ነው የሚሆነው ለነሱ ከዚህ በኋላ እንግዲህ በጣም ብዙ ተስፋ ያለ ይመስለኛል ምክንያቱም መሐመድ ሳላህም የተናገረውን ነገር ሰምተናል ፌርማውን ከፈረመ በኋላ ቨርጂል ቫን ዳይክም ከፈረመ በኋላ የተናገረውን ሰምተናል ሁለቱም እንግዲህ ለወደፊቱ በጣም ተስፋ አለን ዋንጫዎችን እንደምናሳካ ተስፋ አለን ብሏል ከዚህ በፊትም እንግዲህ ቨርጂል ቫን ዳይክ የተናገረው ነበር ክረምት ላይ እንግዲህ ትልቅ የዝውውር መስኮት ይሆናል ብለን እንጠብቃለን እንደሚሆንም እርግጠኛ ነን ሲል ነበር እንደዚሁም አሰልጣኝ አርነ ስሎት ራሱ እንደዚህ የሆነ ተመሳሳይ ነገር ሲናገሩ ነበርና በክረምቱ እንግዲህ በጣም ጥሩ የሚባሉ ተጫዋቾች ሊመጡ የሚችሉበት ሁኔታ በጣም ሰፊ ነው በተለይ ትዝ የሚላችሁ ከሆነ 2017-18 ላይ እንግዲህ የዝውውር መስኮት በጣም ትልቅ የሚባል ነው ምክንያቱም እንግዲህ እነ መሐመድ ሳላህ የመጡበት እነ ቨርጂል ቫን ዳይክ የመጡበት እና አሊሰን ቤከር የመጡበት አመት ነው የነበረው እዛ አካባቢና ምናልባትም አሁን ላይም እንግዲህ እንደዚህ አይነት ተመሳሳይ ነገር ሊደገም የሚችልበት ሁኔታ አለ በእርግጥ የዛኔ እንግዲህ ኮቲኒዮ ከተሸጠ በኋላ ነው የሱ ብር እንግዲህ ለአሊሰንም ለቨርጂል ቫን ዳይክም የዋለው ቨርጂል ቫን ዳይክ እንግዲህ እንደምታሳውስ ከሆነ ክረምት ላይ ሊመጣ ነበር ነገር ግን ከሳውዛምፕተን ጋር እንግዲህ ላለመቀያየም ሲባል ነው 6 ወር አዘግይተው በጃንዋሪ እንዲመጣ የተደረገው ምክንያቱም እንግዲህ ክለቡ ሳይፈቅድ በድብቅ ቨርጂል ቫን ዳይክን ሲያዋሩ ነበርና ያ ነገር እንግዲህ ሳውዛምፕተኖች ሳይከሱና ሊቨርፑል ሌላ ነገር ውስጥ ከመግባቱ በፊት አቁመው እንግዲህ ሳውዛምፕተኖችን ይቅርታ በመጠየቅ ተጨማሪ ገንዘብ በመክፈል እንግዲህ ቨርጂል ቫን ዳይክን ማስፈረም የቻሉትና ዋናው አላማ የነበረው ግን እዛ 2017 ክረምት ላይ ነበረ ወደ ሊቨርፑል ለማምጣትና ያ አመት እንግዲህ በጣም ትልቅ የሚባል አመት ነው
ጥሩ ተጫዋቾች የመጡበት ወሳኝ ተጫዋቾች የመጡበት ነውና አሁንም እንግዲህ የሚመጣው የክረምት ዝውውር መስኮት እንግዲህ እንደዛ ነገር ለማድረግ ታስቧል ነው እየተባለ ያለው ሌሎች ጥሩ ተጫዋቾች ተመልምለዋል እስካሁን ድረስ እንግዲህ እንደተነገረው ከሆነ ለአሰልጣኝ አርነ ስሎት እንደዚሁም ደግሞ ለሊቨርፑል የሚስማሙ ተጫዋቾች ተመርጠው አልቀዋል ከዚህ በኋላ እንግዲህ እነሱን አነጋግሮ ወደ ሊቨርፑል ማምጣት ብቻ ነው የሚቀረውና የቨርጂል ቫን ዳይክ በሊቨርፑል መቆየት የሞሐመድ ሳላ በሊቨርፑል መቆየት እንግዲህ እንደዚህ አይነት ጥቅሞችን የሚሰጥ ይሆናል ዘንድሮ እንግዲህ በጣም ጥሩ የሚባል እንቅስቃሴ ማድረግ ከቻሉ ተጫዋቾች መካከልም እንግዲህ አንደኛው ቨርጂል ቫን ዳይክ ነው ባደረጋቸው 32 ጨዋታዎች እንግዲህ በአቨሬጅ 5.2 ክሊራንስ እና 3.2 በጨዋታ እንግዲህ ዱዋል ውን የሚያደርግ ተጫዋች ነውና ይሄም እንግዲህ ምን ያህል ድንቅ ተጫዋች እንደሆነ እንግዲህ መመልከት እንችላለን እንደዚሁም ደግሞ ክሎፕ ወደ አሰልጣኝ አርነ ስሎት እንግዲህ ስሙዝ የሆነ ትራንዚሽን እንዲኖር እንግዲህ አንደኛው የጠቀመው የቨርጂል ቫን ዳይክ መኖር ነው ቨርጂል ቫን ዳይክ እና መሐመድ ሳላ እነዚህ ትልልቅ ተጫዋቾች በሊቨርፑል መቆየታቸው እንግዲህ በክሎፕና በአሰልጣኝ አርነ ስሎት መካከል ሊኖር የሚገባውን የአጫወት ስታይል የተለያዩ ነገሮች ልዩነት እንግዲህ እንዳይኖር ማድረግ ይችላል ምክንያቱም እንግዲህ አንደኛው የአሰልጣኝ አርነ ስሎትና የክሎፕ ያጫወት ስታይል እንግዲህ የሚቀራረብ ነው ሌላኛው ግን ወሳኙ ግን እነዚህ ትልልቅ ተጫዋቾች በሊቨርፑል መኖራቸው ነው እነሱ በመኖራቸው እንግዲህ አንደኛ ቲሙን በደንብ ይቆጣጠሩላል ሁለተኛ ደግሞ ተጫዋቾችን ራሱ ቶሎ ነገሮችን እንዲላመዱ ማድረግ ይችላሉና የነ ቨርጂል ቫን ዳይክ እንግዲህ አሁንም በሊቨርፑል መቆየት ለቀጣይ አመታትም እንግዲህ ትልቅ ወሳኝነት ያለው ነው ምክንያቱም እንግዲህ አሁን በዛ ቦታ ላይ አንድ ተጫዋች ይመጣል ነው እየተባለ ያለው በግራ በኩል ቨርጂል ቫን ዳይክ በሚጫወትበት ማለት ነውና ቨርጂል ቫን ዳይክ 2 አመት ቆይቶ እንግዲህ ከ2 አመት በኋላ 35 አመቱ ላይ ነው የሚደርሰው ስለዚህም እንግዲህ በዛ ቦታ ላይ አንድ ተጫዋች አምጥተው በዚህ 2 አመታት እንግዲህ በደንብ እንዲላመድ በደንብ ከቨርጂል ቫን ዳይክ እንዲማር ማድረግ ይችላሉ ከዛ በኋላ እንግዲህ ከ2 አመት በኋላ ምናልባት የቨርጂል ቫን ዳይክ አቋም ወረደ እንኳን ቢባል ያንን የለመደውን ወጣት ተጫዋች እንግዲህ ወደ ዋናው ቲም ወይም ደግሞ ወደ ቋሚ አሰላለፍ ማሳደግ ይቻላልና ለመተካካትም ራሱ የቨርጂል ቫን ዳይክ መቆየት በጣም ወሳኝነት አለውና በጣም ትልቅ ዜና ነው ለሊቨርፑል ለደጋፊዎቹም እንዳለ ትልቅ ዜና ነው ባለፈው ሳምንት ነበር እንግዲህ መሐመድ ሳላህን መስማት የቻልነው አሁን ደግሞ የቨርጂል ቫን ዳይክን ዜና በመስማታችን እንግዲህ በጣም የሚያስደስት ነው አሁን ሙሉ ለሙሉ ትኩረታቸው እንግዲህ የሚሆነው ወደ ሌሎቹ ተጫዋቾች ነው የሚሆነው ምናልባት የትሬንት አሌክሳንደር አርኖልድ እንግዲህ ተስፋ የሚኖረው ከሆነ ፊታቸውን ወደሱ ሊያዞሩ የሚችሉበት ሁኔታ አለ በርግጥ እስካሁን ድረስ ለማድሪድ ፊልማውን አላኖርም ነገር ግን ወደ ማድሪድ የሚሄድ ቻንሱ በጣም እየሰፋ ነው ቢባልም ማለት ነው ምናልባት ትዊስት ሊኖር ይችላል ሀሳቡን ሊቀይር የሚችልበት ሁኔታም ሊኖር ይችላል እና ያንን ተስፋ ማድረግ ነው ነገር ግን አሁን ከዚህ ሰዓት ጀምሮ እንግዲህ የክረምቱ የዝውውር መስኮት እስኪከፈት ድረስ የሪቻርድ ዋናው ስራ የሚሆነው እንግዲህ የሊቨርፑል ተጫዋቾችን ውል ማደስ ነው የሚሆነው ዘንድሮ እንግዲህ ከመጣ በኋላ የኳንዛን ውል ማደስ ይችላል የመሐመድ ሳላን ውል ማደስ ይችላል እንደዚሁም ደግሞ የቨርጂል ቫን ዳይክ ውልን ማደስ ይችላል በቀርቡ ደግሞ የጃሮስ ውልም ራሱ ታድሷል የሚሉ መረጃዎች ወጣል ነገር ግን ደግሞ በክረምቱ የዝውውር መስኮት ለነዚህ ለአውሮፓ ውስጥ ለሚገኙ 5 ትልልቅ ሊጎች እንግዲህ በውሰት ይሰጣል ተብሎ የሚጠበቀው ወይ ወደ እንግሊዝ ወይ ወደ ጀርመን ወይ ወደ ስፔን ወይ ደግሞ ወደ ጣሊያን እንደዚህ ትልቅ ሊጎቹ ጋር በውሰት ይሰጣል ተብሎ ነው የሚጠበቀው የሱም አልቋል ማለት ነው ስለዚህም ቀሪዎችም ደግሞ ሌሎች ተጫዋቾች ላይ ትኩረት የሚኖር ይሆናል አሁን ለምሳሌ የብራሪ ውል ለማራዘም ራሱ ታስቧል የሚባል ሁኔታ አለ የኩናቲም ነገር ሊታደስ የሚችልበት ሁኔታ አለ ወደ ፊታቸውን ወደዛ ሊያዞሩ ይችላሉ ምክንያቱም እንግዲህ በዋነኝነት ትልቆቹን ማደስ ነበር ትልቅ ስራ የሚሆነው ከዛ በኋላ እንግዲህ ወጣቶቹ ላይ ማተኮር ይችላል ሌሎች ተጫዋቾች ላይ ማተኮር የሚቻልበት ሁኔታ አለና ምናልባትም አሁን ፊቱን ወደዛ የሚያዞርበት ሁኔታ አለ ብዬ ነው የማስበው ነገር ግን እስካሁን ከመጣ ሰዓት ጀምሮ እንግዲህ ጥሩ የሚባልን ስራ መስራት ይችላል በተቻለው አቅም ማለት ነው በተለይ ደግሞ ሊቨርፑል እንግዲህ ያለፉትን 2 አመታት እንግዲህ የስፖርቲንግ ዳይሬክተር ዋና የሚባል አልነበሩም የተለያዩ መስቀልቅሎች ነበሩና እሱን አጥርተው አሁን ለተጫዋቾችን ማደስ ራሱ መቻላቸው በጣም ትልቅ ነገር ነው ትልቅም ስራ ሰርቷል ብዬ ነው የማስበው ቀጣይም እንግዲህ ምን አይነት ስራዎችን ሊሰራ እንደሚችል እንግዲህ ማመልከት አለብን ለአሁኑ ግን የቨርጂል ቫን ዳይክ በሊቨርፑል መቆየት በጣም ትልቅ ዜና ነው በጣም ትልቅ ነገር ነው ለሊቨርፑል እንደ ለክለቡም ለደጋፊዎችም ማለት ነው በአጠቃላይ የናንተስ አስተያየት ምንድነው የሚለው ነገር ኮሜንት ሴክሽን ላይ በመጻፍ አሳውቁኝ በቀጣይ በሌላ እስከምንገናኝ ድረስ እዚህ ላይ አበቃው ቻው